ቤተሰብ በሙሉ በያላችሁበት ሰላማችሁ በዚህ ተተርፍርፍ። አደይ ድራማ ክፍል 31 ወቅቲዩብ። በዛሬው ክፍል ላይ ደመቀ ለአደይ ነው ወይንስ ለፍቅር ነው የሚወግነው እያልን ስንጠብቀው ነበረ። ያው ገንዘብ ተከፍሎት ለፍቅር እንዳለችው እሷ እንደሞላችው ገንዘብ አታሎት በሐሰት ተናግሯል። ኤላም በጣም ነው የተናደደው። ለመምታትም ሞክሮ ነበር። ማን ነው እንደዚህ አድርገው ብሎ የላከህ አንተን በማለት ሲጠይቀው ከመምታትህ በፊት ጥላትህ ማን እንደሆነ ማወቅ አለብህ፣ አደይ ናት እንደዚህ ያደረገችኝ በማለት ለኤላ ይመልስለታል። በጣም አደይ በጭራሽ እኔ አላደረኩም በእናቴ እምላለሁ በማለት ለባርኮቴ ስትነግረው ባርኮቴም እንደታገትሽ ያዳነሽ ልጅ ነው ያመልካም ሰው ምንም ልትዋሺ አትችም በማለት ለአደይ ሲመልስላት አደይ በጣም አስባለች፣ ተክዛለች። ምክንያቱም ይህንን ድርጊትን ያላደረኩም ብላ ስትነግረው ምንም ሊረዳት አልቻለም። እኔ አታደርጊውም ብዬ ነበር የምጠራጠረው፣ በጣም አዝንብሻለሁ በማለት የሚወዳትና የሚያፈቅራትም ልጅ ዴቭ ለአደይ ነግሯት ተሶፋው ላይ ተነስቶ ትቷቸው ወጣ። ኤላ በጣም ተናዶ እቤቱ ነው ያለው። ፍቅረኛው ለምለም ሄዳ እንዴት እንደዚህ ታደርጋለች የሚለውን ስለ አደይ እያነሳች እንደማታደርገውም እኮ ነው የማውቀው፣ እንዴት ደግሞም ገንዘብ ተከፍሎትም ሊሆን ይችላል በማለት ለኤላ ስትነግረው አሁንም አደይ አደይ አትበይ፣ እኔ በጣም ርቦኛል፣ ገብተሽ ምግብ አብስይልኝ በማለት ለሷ ሲነግራት እሷ ገብታ ምግብ ለማብሰል ለኤላ እሺ ብለው ምግብ ልታበስልለት ትገባለች። ፍቅር ወደ ሳሎን መታ ከባርኮቴ ጋር ሲጨቃጨቁ ኮተትሽን ይዘሽ ከዚህ ቤት ውልቅ በይ፣ ለእናቴም ተናግሬያለሁ በማለት ለአደይ ትነግራታለች። አደይም እያለችው ምንድን ነው አሁንም እንዴት ነው በዚህ መልክ አንቺ እኔን የምትጠኝ? እኔም ከእናቴ ጋር በሆነ ወድ ነበረ፣ የጊዜ ጉዳይ ነው እንዲህ ያደረገን በማለት ጊዜው ሲደርስ ቦታ እንቀያየራለን በማለት ለእሷ አስጠንቅቃ እንቅ አድርጋ አስፈራርታ ስትነግራት ባርኮት እንዴት ነው እንደዚህ ልታደርጊ የምችው? እንደውም እስከ ዛሬ አንቺን ስለሰማሁሽ ፍቅር ላይ እህቴ ላይ እግሯ ላይ ወድቀሽ ይቅርታ መጠየቅ አለብሽ በማለት ለአደይ ይነግራታል። በጣም ትናደዳለች። እንዴት እንደዚህ በዚህ መልክ ትገልጸኛለህ? በጭራሽ ለኔም አዲስ ነው የሆነብኝ በማለት ልብሷን ለመሰብሰብ ወደ ክላሷ እንደገባች የምን መንከርፋፍ ነው ብላ ያንን ልብሷን በፍጥነት ወደ ፌስታሉ ተከታለች። ፍቅር ተንኮለኛ ግን ምን አድርጌሽ ነው አንቺ እንደዚህ እኔን በዚህ መልክ እኔን የምትጠኝ በማለት ለፍቅር ስትመልስላት አሁን ምንም ወሬ አልፈልግም አንቺን የምሰማበት ጊዜ በማለት ከዛ ለማስወጣት ትቸኩላለች። ዴቭ ክላስ ትሄድና ዴቭ እኔ ይህንን ነገር በእውነት እኔ አላደረግኩትም፣ ለእኔም አዲስ ነው፣ ባርኮቴም ዝም አለኝ፣ ፍቅር ልታስወጣኝ ነው፣ ልሄድ ነው፣ አንተስ ምን ትላለህ በማለት ለዴቭ ስትነግረው የዴቭም ምላሽ እንደሱ ነበርና በጣም አዝናለሁ ብላ እያለችው ፍቅር መታ ምን ትሰሪያለሽ ከዚህ አትወጭም እንዴ እያለች ስታመነጫጭቃት እንደዚህ አትበያት ብሎ ዴቭ ለፍቅር መለሰላት። ሊዲያ ምንድን ነው ሊዲያ ደግሞ እስካሁን አለሽ እንዴ አንቺ በማለት ለአደይ ስትነግራት ያንን በእጇ የያዘችውን ፍቅር የአደይን ፌስታል ፍቅር ይዛው ነበርና ንጥቅ ታደርግና ጥላቸው ትወጣለች። ሊዲያ ፍቅርን እንቅ አድርጋ አደይን አስወጣሻት አይደለ? አደይን ከዚህ ቤት ለማስወጣት ስንስማማ ኤላንና ለምለምን ለማለያየት ነበር በማለት እንቅ አድርጋ ስታሰቃያት ምንድን ነው ያለችው ፍቅር እኔ ምንም የሚያሳስበኝና የሚመለከተኝ ነገር የለም ስለ ኤላ በማለት ለሊዲያ ትነግራታለች። በጣም ትናደዳለች። ዴቭ በጣም ስለተጨናነቀ ክላሱ ሄዶ ተኝቶ ነበርና እህቱ እሱን ስሙን እየጠራችው ወደ ክላሱ ገብታ አጠገቡ ቁጭ ስትል አትጩሂብኝ ማለት ላታ እና ተዳኔ ምን ላድርግህ? ያቺ አደይ ናት አይደለ? እሷ ላይ ሄደህ ጩህባት። አሁን ወደ ውጪ መውጣት አለብን ቆይቻለሁ፣ ከወጣሁኝ አብረን እንውጣ በማለት ለሱ ትነግሯለች። እሺ እንደውም መጠጥ እጠጣለሁኝ
አብረን ነው የምንወጣው በማለት ለእህቱ ሲላት ኤላ ጋር ልደውል በማለት ትነግረዋለች። ለምንድን ነው እሱ ጋር ደግሞ አሁን የምትደውዩ በማለት ለእሷ ለእህቱ ሲነግራት ከእሱ ጋር ነው ለአዜም መሄድ ያለብን በማለት ለወንድሟ ትነግራለች። ይወጣሉ መጠጣቸውን እየጠጡ እህቱ ምንድን ነበር ፍቅር ህጦጧሊት በጣም ደስ ብሏታል። አደይ ጎዳና ላይ ወጥታለች። የምትሄድበት ግራ ይገባታል። ደመቀ ቁጭ እንዳለ ንጉሱ ድንገት እንቅ አድርጎት እንዴት ነው እንደዚህ የምትፈጽመው በአደይ ላይ በማለት እሱን ሲያስፈራራው ለአንድ ሴት ብለህ ነው ወይ እንደዚህ የምታደርገኝ? ታዲያ በቃ እኔ ምን ላድርግ? ዘጭ ያለ ገንዘብ ከፈለችኝ ፍቅር። ይህንን ያደረኩት ለአንተም ብዬ ነው። ቤት ተከራይታ አብራችሁ ኑሩ፣ እሷም ሰው ቤት ከምትሰራ ይሻላታል ብሎ ያችን የአደይን ምንም በክፉ ቀንም አልተዋትም ያላትን የክርስትና አባቱን ልጅ አሳልፎ አሁንም ሊሰጣት ነበር ለንጉሱ። ንጉሱ ምንድን ነበር ያለው? እንደገና እንዴት ይሆናል? እኔ በምን ላስተዳድራት ነው አሁን የእሷንም ወስዳት ብሎ መለሰለት ማለት ነው። ወደ ለምለም ወደ አደይ ሄደች። ጎዳና ላይ ታገኛታለች። ደሞዟንም አልሰጠቻትም። ባርኮቴ የወር ደሞዝ ልኮላት ስጫት ያላትን ገንዘብ ይዛለች። ሰጥሻት ወይ በማለት ሲላት አዎ ሰጥቻታለሁ፣ አደይ እኮ ስትወጣ መታኛለች በማለት ለባርኮቴ ዋሽታ ትነግሯለች። እህቴ ይቅርታ እስካሁን ስላልተረዳሁሽ በማለት እህቱን ይነግራታል። ምክንያቱም አደይን እንደ ጥፋተኛ ተወነጀለች ከቤት ውስጥ። እውነቱ ግን አልተጣራም። የፍቅር ተንኮል ነው እንደዚህ የተደረገው። አደይ ጎዳና ላይ ወጥታ በጣም የምትሄድበት ግራ ገብቷት በፌስታል ልብሷን ይዛ ድንገት ለምለም ትደርስና አስወጡሽ አይደል በማለት ታዝናለች። በቃ የምንረዳውን ያክል እንሞክራለን፣ አይዞሽ አሁን ወደ ኤላ ጋር መሄድ አለብን በማለት ለአደይ ስትነግራት እኔ በምን ድፍረት ነው ወደ እሱ ጋር የምሄደው? አልሄድም፣ አሁን ሳንቲም ትንሽ ስጭኝ በማለት ለለምለም ትነግራታለች። በግድ እንደምንም ታሳምናትና ወደ ፍቅረኛዋ ቤት ይዛ ትሄዳለች። አይኗን ሲያያት መውሰድሽ ሳያንስ ድፍረትሽ እንዴት ወደ እኔ ቤት ሊያመጣስ ቻለ በማለት ይመልስላታል። በጣም እሷም ትናደዳለች። ፍቅረኛው ለምለም አትጩህባት በማለት ነገሩን መረጋጋትና ማዳመጥ አለብህ በማለት ለኤላ ትነግረዋለች። እኔ እኮ ምንም የማውቀው ጉዳይ የለም እኔ እንደዚህ አላደረግኩም ብላ ለኤላ ስትነግረው ኤላ እኮ የወሰደው ልጅ በትክክል ነግሮኛል አንቺ እንደወሰድሽው በማለት አሁንም ያሸማቅቃታል። ስለ ገንዘቡ ለምለም ታነሳለች። የሁለት ወር ደሞዝ እንዳልተሰጣት ለለምለም ስትነግራት ገንዘብሽን ሳትይዢ እንዴት ነው ከዚያ ቤት የወጣሽው በማለት እንዴት ብልጥ ለምን አትሆኝ ሞኝነት ለምን ታበዣለሽ ብላ አሁንም እየመከረቻት ነበር። በግድ ካሳመነቻት በኋላ ቤት ከተረጋጋች በኋላ ወደ እነ ፍቅር ቤት ተመልሰው ገንዘቡን መቀበል እንዳለባቸው ወስነው ከዚያ ቤት ወጡ። እናንተን እኔ የምሰማበት አንዳችም ነገር የለም ስራዬን ልስራበት አትረብሹኝ ብሎ ለለምለምና ለአደይ ነግሯቸው ነበር። ኤላ ብዙም ደስ ባይለው የእነሱን ወሬ መቀበል አልቻለምና ጥሏቸው ወጣ። ግን ለምለም ወደ ፍቅር ይዛት ሄዳ ገንዘቡን እንዲቀበሉ ዝም እንዳትይ አንቺም እንድትናገሪ በማለት ለእሷ ነግራታል። ለባርኮቴ እታለም ደወለች። እናቱ እንደ አባረርካት ልጅቷን ከልጆቼ ስለማልነጥላት ፈልገህ ወደ ቤት መልሳት ብላ አስጠነቀቀችው። ሄዳለች እኮ በማለት አሁንም እሱ ሲመልስላት ሄሎ በማለት ሲናገር ምንም ስልኩን ዘግታበታለች። እታለም አስጠነቀቀችው። እታለም ሰራተኛዋን አደይን መጀመሪያ ያገኘችበት ሁኔታ በጣም ያሳዝናል። ብዙ ሲቃይ አሳልፋለች እና እንደ እናትና እንደ ልጅ ነው የምትያዩት እና ከልጄ አልነጥላትም እንዳባረርካት ራስ ፈልጋት በማለት ለባርኮቴ ስትነግረው ኤላ ወደ ውጭ ወጥቷል። ወንድምና እህት መጠጥ ሊጠጡ ወደ ውጭ ልዝናና ብለው ወጥተው ሁለቱም ሰክረው ገቡ። ባርኮቴ የት ነው ማገኛት ብሎ ግራ ገብቶት ደረጁ ላይ ቁጭ ብሎ እየተብሰለሰለ ነበረ። ሁለቱም መጡ። ሁለቱም ሰክረዋል እየተወላገዱ። የታለች ያቺ ፍቅር ተንኮለኛዋ ብላ ለባርኮቴ ስትነግረው እንዴት በዚህ መልክ እንደዚህ ተጠጣላችሁ በማለት ለዴቭ የሚመልስለታል። ዴቭ ዋሸችኝ እኮ ዋሸችኝ አደይ ብሎ ለባርኮቴ ይነግረዋል።
እንዴት በጣም ታሳፍራለህ። እንዴት ነው በዚህ መልክ እሷን እንድትጠጣስ እያደረካት? ያንተስ የጠጣው ነገር ጥሩ ነው ወይ ብሎ አሁንም ለሱ ይነግሯል። ምን ላድርግ እያለ ለባርኮቴ መለሰለት። ምክንያቱም መጠጥ ያስጠጣው የሚወዳትና የሚያፈቅራት ልጅ የአደይ ነበረ። ምን ነው ስትሄድ እግሯ ላይ በወደቅሁ ኖሮ ፍቅሬ እየጨመረ እሷ ከሄደች በኋላ ነው ብሎ ለባርኮቴ ነገረው። አንድ ጥያቄ ልጠይቅ፣ በአደይ ቦታ እህትህ ብትሆን ኖሮ ምን ታደርግ ነበር በማለት ጠየቀው። እህቴ መሄጃ የላትም ፍቅር በማለት ሲመልስለት ለዴቭ ምንድን ነው ዴቭ ያለው? አየህ ለአደይ እንደዚህ በማድረግህ አዝንብሃለሁ፣ እህትህን እንደዚህ ማድረግ ስለማትችል በማለት ለባርኮቴ መልስለት። ባርኮቴ እኮ እኔ በፈጸምኩት ነገር በጣም ተጸጽቻለሁኝ። እታለምም አሁን ፈልጋት ብላ ደውላ ነግራኛለች የት እንደማገኛት በማለት ለሱ ይነግረዋል። በቃ ተከትዬ እኔም አብሬህ ነው የምሄደው የምፈልገው ብሎ ለባርኮቴ ይነግረዋል። ሰክሯል፣ እየተወላገደ ሊዲያም ቀበጧ ወደ ፍቅር ክላስ ገብታ ፍቅርን ኤላን አንጪ እያለች ስትጠይቃት ኤላ አንቺን አይወድሽም አይፈልግሽም በማለት ታመናጭቃጭቃታለች። ሰካራም ብላ ገፍትራት ጥላታለች ያልገው ላይ። በስተ መጨረሻ ላይ ለምለም ምንድን ነበር እያሰበችው? ወደዛ ቤት ሲሄዱ ይዛት ስትሄድ ደሞዟን እንድትቀበልና ዝም ማለት እንደሌለባት እንድትናገር ታስጠነቅቃታለች ለምለም። ምክንያቱም እውነቱን መናገር አለብሽ ዝም እንዳትይ ብላ ደግማ ደጋግማ አስጠንቅቃታለች። ባርኮቴ ፍለጋ እየሄደ ደመቀና ኪንጎ መንገድ ላይ ተቀምጠው ነበር ሊፈልጓት እሷን ሊያገኛት። ምክንያቱም ደመቀ እሷን ወስዳት ቤት ተከራይተህ አብራችሁ እንድትኖሩ እኔም ይሄን ነገር እያመቻችሁላችሁ ነው በማለት ነበር የነገረው። ብዙ ገንዘብ ስለከፈለችው ስልክ ለምን አትደውልም በማለት ስልክ ፍቅር ጋር ይደውላል። ወታለች አባሯታል በማለት ትነግረዋለች። ለደመቀ ይመልስለታል ከቤት እንዳባረራት። ምክንያቱም አባሯታል ያምን የተናገርኩትን አምነዋል በማለት ደመቀ ለኪንጎ ይመልስለታል። ሄሎ ሲል ስልኩን ዘግተዋለች። በጣም ይናደዳል። ወደ እነሱ ደመቀን ለመጠየቅና የጠፋችውን አደይን ለመፈለግ ባርኮቴ ጉዞ ላይ ያለ ያየዋል። ከርቀት መጣ የፍቅር ወንድም እያለ ለኪንጎ ሲነግረው በኋላ ለምለምና አደይ ደግሞ ብሩን ለመቀበል ወደ እነ ፍቅር ቤት እየሄዱ እንደገና ደግሞ ለኤላ ምንድነው የኤላ ጋር ሄዶ እሷን ለመፈለግ ሲሄድ ገንዘብን ለመቀበል ወደ ፍቅር ጋር እንደሄዱ ለባርኮቴ ይነግሯል። ባርኮቴ እዛ ቤት ሄዶ ነበር። እዚህ ነበረች ያለችው ለምለም አንጥታት፣ ግን ከፍቅር ገንዘብ ሊቀበሉ ነው የሄዱት በማለት ይነግሯል። እታለም እኮ ፈልጋት ብላይ ነው ባደረኩት ነገር ተጸጽቻለሁ ብሎ ለኤላ ይነግሯል። ኤላ ግን አላመነም። ሌባዋ አደይ እንደሆነች ነው የጠረጠረው። በስተ መጨረሻ በቀጣዩ ክፍል ምን እንደሚሆን የፍቅር ክፋት ይጋለጥባት እንደሚሆን አምናለሁኝ። ምክንያቱም በሐሰት ነው እንደዚህ እያስወነጀለቻት ያለችው። እንደታገትኩኝ ወይንም እንደተጠለፍኩኝ ያዳነኝ ደመቀ ነበር ስትል ለለምለም ነግራታለች። ገንዘቡ ስጫት ብዬ በባለፈው ልኬላታለሁኝ በማለትም ለኤላ ባርኮት ነግሮታል። እሷ ግን ሰጠሻት ወይ ሲላት ባርኮቴ አዎ ሰጥቻታለሁ፣ አሁንም እልክልሻለሁ ትሰጫታለሽ በማለትም ሲላት እሺ ብላለች። ግን ያ አንድ ወር ደሞዝን አልሰጠቻትም ፍቅር፣ ተንኮለኛዋ ማለት ነው። በቀጣይ ክፍል ምን እንደሚመስል ያን